ሰላም ለእናንተ ይሁን የተወደዳችሁ የመለኮት ቴሌቪዥን እንግዶቻችን ዛሬም ተመልሰን መተናል ከዶክተር መስከረም ጋር ዶክተር መስከረም ባለፈው ሳምንት ካቆምንበት እንቀጥላለን እግዚአብሔር ባንቺ ውስጥ እንዲያስተምረን ለብዙዎችም ደግሞ መድኃኒት እንዲሆን እንድንጸልይ ጠይቅሻለሁ እግዚአብሔር የዘላለም አባትና አምላካችን ሆይ ዛሬም ደግሞ በፊትህ አለን በፊትህ ያሉትን ደግሞ ጎጆዎች ሁሉ እንድታስብ ቅዱሳንንም ትውልዱንም እንድትጎበኝ በጌታ በኢየሱስ ክርስቶስ ስም እንድታደናቸውም እኛንና እነሱን ሁሉን ላንተ አደራ አሳልፈን እንሰጣለን በጌታና በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን እግዚአብሔር ይመስገን እንኳን ደህና መጣሽ ዶክተር ባለፈው ሳምንት ወደ አነሳነው እንመለስና ብዙ ችግር ትዳርን በተመለከተ በተለይ በቅድስና ዙሪያ እንዳለ ተነጋግረናልና ግን እግዚአብሔር ራእይ ሲሰጥ እንዳንቺ በተለይ በዚህ ዙሪያ መፍትሄንም ነው የሚሰጠው እና መፍትሄ ስላለ እግዚአብሔር እናመሰግናለን እስኪ መፍትሄዎቹ ምንድናቸው ታያለሽ ወርቅሽ ግን ከመፍትሄ ከመናገሬ በፊት ራሱ ሴክሹዋል ቅድስና ምን ማለት ነው የሚለው መናገር ፈልጋለሁ እንደ እግዚአብሔር ቃል የእግዚአብሔር ቃል ሲናገር የማቴዎስ ወንጌል ምዕራፍ 5 ከ27 28 ላይ በጣም የሚያስደንቅን ነገር እናያለን ይሄ ምዕራፍ በአጠቃላይ ጌታ ኢየሱስ ህግን ሊሽር እንዳልመጣ የተናገረበት ምዕራፍ ነው እና ትልቅ እዛ ሊሰሙ የፈለጉት የተሰበሰቡት የህግ አዋቂዎች ናቸውና የሚያውቁት ህግ ዝሙትን አትስራ የሚለውን ህግ ነው የሚያውቁት ግን ጌታ ኢየሱስ ያንን ህግ እንዴት አድርጎ ፐርፌክት እንዳደረገው ይናገራል እንደ ሻራው ሳይሆን ስታንዳርዱን ከፍ እንዳደረገው ለኛው ለመልካምነት ሲል ማለት ነው እና እዛ ላይ ምን ይላል ዝሙትን አታድርጉ እንደተባለ ሰምታችኋል እውነት እላችኋለሁ እኔ ግን ወደ ሴት ያየ የተመኛትም ዝሙትን አድርጓል ይላል እና እዛ ላይ የምናየው ከሴት ጋር አትተኛ ከወንድ ጋር አትተኛ ይሄንን አድርግ ይሄንን አታድርግ ሳይሆን በድርጊት በሰውነት ድርጊት ላይ የተመሰረተ ሳይሆን በሰው ልቦና ላይ የተመሰረተ እንደሆነ እናያለን ያ ምን ማለት ነው ሴትን ያየ የተመኛትም ሲል ማየት ኃጢያት አይደለም አንተም እንደምታውቀው ወንድ ልጅ ማየቱ ተፈጥሮ ነው እግዚአብሔርም ስላየ አይወነጅለውም ማየት ኃጢያት አይደለም ብዙ ጊዜ ግን ሳስተምር እንደምናገረው የመጀመሪያው ኃጢያት ሳይሆን የመጀመሪያው ማየት ሳይሆን የሁለተኛው ማየት ነው ኃጢያት ምክንያቱም የመጀመሪያው ማየት ልትከለክለው የማይችል ተፈጥሯዊው ሲሆን ሁለተኛው ማየት ግን የምርጫ ጉዳይ ነው ማለት አይምሮ ሐሳብ ልቦና ተስማምተው የሚመርጡት ነው የሚፈልጉት መንገድ ስለሆነ ስለዚህ ጌታ ኢየሱስ ሲናገር እዛ ጋር ሳትደርስ ዝሙቱ ጋር ሳትደርስ ሰውየውን ሳትነኪ ሴትዮዋን ሳትነካ መጀመሪያ ልብ እዛ ላይ ነው የሚጀምረው ስለዚህ ሰው ልቡ ተበላሽቶ አስተሳሰቡ ተበላሽቶ በቅድስና ኑር ሴት ጋር አትሂድ ወንድ ጋር አትሂድ ብትለው የማይሆን ነው ስለዚህ እግዚአብሔር ቃል ሲናገር ታዲያ የቅድስና ሴክሹዋል ቅድስና ማለት የልብ ቅድስና ማለት ነው የአስተሳሰብ ቅድስና የአመለካከት ቅድስና የአስተያየት ቅድስና ለዚህ ነው ኢዮብ 31:1 ላይ ኢዮብ ምን ይላል ካይኖቼ ጋር ቃል ኪዳን ገባው የሚል ነገር እናያለን ግን እዛ ላይ በአማርኛው ትርጉም ላይ ቆንጆይቱን እንዳላይ ነው የሚለው ቆንጆ ማየቱ ወንድ ልጅ አይቀርም ተፈጥሮ ስለሆነ ቀደም እንደተናገርኩት ግን በእንግሊዘኛው ምን ይላል ቆንጆይቱን ለስትፉሊ እንዳላያት ቃል ኪዳን ገባው ይላል ይሄ የተለየ ነው ማየትና ለስትፉሊ ማየት በዝሙት በርኩሰት በመኞት እንዳላያት ቃል ኪዳን ገባው ይላል እና ቅድስና የሚጀምረው ወይም ቅድስና ማለት ያ ማለት ነው ወንድ ልጅ ወይም ሴት ልጅ መርጠው ይሄ የኔ አይደለም አልፈልገውም አላየውም ይያሉ ግን አንድ በዚሁ ጋር አጋጣሚ መናገር ፈልገው ቅድስና የአንድ ቀን ጉዳይ አይደለም አንድ ቀን አንተ ጧት ተነስተ ከዛሬ በኋላ በቃ ከሴት ጋር ዝሙት አላረግም ሴት ልጅን አልመኝም ወይም አንድ ሴት ልጅ በቃ ወንድ ጋር አልሄድም የምትለው ጉዳይ አይደለም ቅድም እንዳልኩት የሐሳብ ጉዳይ ስለሆነ ሐሳባችን ደግሞ በተለያየ ነገሮች አፌክት ሊደረግ ቦምባርድ ሊደረግ ይችላል በተለይ ባሁን በደረስንበት ቲቪ ሾዎች በሙሉ በተበላሹበት ሰዓት የየቀኑ የየሰከንዱ ጉዳይ ነው በየሰከንዱ የምንመርጠው ህይወት ነው እንጂ ግራጁዌት አደረኩኝ ፔፐር ሴክሹዋል ፒዩሪቲ ወይም እንደኔ አፒ ፎር ፒዩሪቲ የሚባል አገልግሎት አለኝ ይሆነ የቅድስና የምልክት የምንለው ነገር አይደለም
በየጊዜው በየሰዓቱ በየደቂቃው በየሰከንዱ የምንመርጠው ኑሮ ነው እግዚአብሔር ይመስገን ለተራታችንን ያል ስለማመድ ምን ሄደው እንደው ቀደም ከመፍቴው ከማለታችን እንደው አስቀድመን እስኪያውን ስትናገሪ በአይን ስለ ኢዮብም አይተሻልና በተለይ ደግሞ በወንዶች ድካምም ስላለ በዚህም ዘመን ደግሞ በቤተ ክርስቲያን ውስጥ ለዚህ ምቹ ሁኔታ የሚፈጥር ነገር ስላለ በዚሁ አጋጣሚ ስላለባበስ ትንሽ ብትናገሪ እስኪ ማለት ወንዶች ናቸው በማየት የሚወድቁት ግን ምቹ ሁኔታም ደግሞ እየተፈጠረላቸው ነውና አለባበስ በቤተ ክርስቲያን ወይም ለአንድ ጻድቅ እህት አለባበስ ወይም ለጻድቅ ወንድም እንዴት ነው ታያለሽ በጣም ቆንጆ ነጥብ ነው ወርቅሽ የጠየቀኝ ጥያቄ ግን መጀመሪያ ምንም ሳልመልስ ጥያቄን መናገር መፈልገው ሴት ልጅ ወንድን እንድትቀድሰው እንዳልተጠራች መናገር ፈልጋለሁ ሴት ልጅ ኃላፊነቷን እንደ እግዚአብሔር በእግዚአብሔር ፈቃድ እንድትከተል ነው የተጠራችው ቦታዋና ስፍራዋን ስትይዝ ለእግዚአብሔር ክብርን ታመጣለች ኦኬ ስለዚህ የምትለብሰው አለባበሷን በቅድስና የምታደርገው ወንድን ለመቀደስ አይደለም ምክንያቱም ሰውን የሚቀድስ እግዚአብሔር ነው ያ ሰው ደግሞ ከእግዚአብሔር ሐሳብና መንፈስ ጋር ተስማምቶ ነው ራሱን የሚቀድሰው ይሄን ግን ካልኩኝ የእግዚአብሔር ቃል ምን ይላል ነው ግን ያልሽ ዶክተር መስኪ ስለዚህ ኃላፊነቱን በእህቶች ላይ ማሳበብ አይቻልም ነው ምትዩ እንደዚህ የሚያደርጉ እነሱ ናቸው ሊባል አይቻልም ኤግዛክትሊ ስለዚህ እኔ አጭር ቀሚስ ለብሼ መጥቼ አስሩ ሰዎች ኃጢያት ገቡ አጭር ቀሚስ ሴት ልጅ እንኳን ለብሳ መታ ወንድ ልጅ ራሱን በቅድስና መጠበቅ ይችላል እንጂ ተልበስ ይያልሽም ስላልሆነ እስኪ አይደለም ግን እግዚአብሔር እኛን ሴቶች ውብ አድርጎ ነው የሰራን ከወንዶች ግን ምን አይነት ኃላፊነት አለ ሴትም ለወንድም እንቅፋት እንዳንሆን ተጠርተናል ለሰዎች መሰናከያ እንዳንሆን ተጠርተናል እና እኔ አሁን ለምሳሌ እንደዚህ ነው ማየው አሁን አለባበስን እኔ ራሴን ትክክል በሆነ መንገድ ከቨርስ አድርግ ውበቴን ያወጣዋል እንጂ ውበቴን አይደብቀው አሁን ለምሳሌ ብዙ ጊዜ እኔ ማነበው የንጉሳዊ ታሪኮችን ማንበብ ንጉሶችን ኪዩኖችን ሐሳባቸውን ወይም ስርዓታቸውን ማንበብ ደስ ይለኛል እና ታውቅ እንደሆነ የብዙ ጊዜ ንጉሶች ነገስታቶች ምናምን ከእግዚአብሔር ቃል ጋር የተገናኘ ብዙ ንጉሶች አሉ ለምሳሌ ብሪቲሽ እና አሁን ለምሳሌ የብሪቲሾችን ታሪክ ብታነብ የንጉሶችና የነገስታት ሚኒስከርት አድርጋ ሰውነቷን በሙሉ ጡቷን አውጥታ ምናምን ሴት ልጅ ከታየች እንደ ዕቃ ነው የምትታየው ለዛ ላሉ ሰዎች ለሴክሹዋል ደስታ የመጣች ዕቃ ተከፋይ ናት የሚከፈላት ዕቃ ናት እንደውም ደረጃዋን ያወርደዋል ማናቸውም ሳይዋት እንዴት ነው የንጉስ ቤተሰብ ሊያገባት ሊያስብ አይችልም ሊያፈቅራትም ሊያስብ አይችልም እንደ አገልጋይ ዕቃ እንደ ዕቃ ተደርጋ ነው ተጠቅመው ይጥሏታል በንጉሳዊ በራት ግብዣ በምሳ ግብዣላቸው ላይ ግን ስታይ የነዚህ ሴቶች አለባበሳቸው የሚገርም ትልልቅ የጆሮ ጌጥ አንጠልጥለው አታይ አንገታቸው ላይ እንዲህ የተወዛወዘ ጡታቸው ግማሹ ወጥቶ ልብሳቸው ጭራ አታይ በጣም ግውቦች ናቸው አሁን ለምሳሌ ሜካፕ መጥፎ ነው ብያ አላምንም ግን ውበቴን እስኪ ከልለው ድረስ ከቨር ማድረግ የለብኝም ስለዚህ አሁን እነዚህ የንጉስ ቤተሰቦች ሜካፕም ያደርጋሉ ሜካፕ ግን የት ጋር እንዳለ እንኳን አታውቁ ስለዚህ የኛ ኃላፊነት ታዲያ በቤተክርስቲያን ውስጥም ውበቴን ለእግዚአብሔር ክብር አሳይ ዘንድ የእግዚአብሔር ሐሳብ ነው ብዬ ነው ማምነው ግን ናት በዛ መንገድ ወንድ ልጅ እንዲሰናከል ወይ ወንድ ልጅ አምልኮውን ጥሎ የኔን እግር እንዲያይ የኔን ሌላ አካል እንዲያይ ወለበት እንደሚወጣው ሲሸፈን ነው ልክ መጽሐፍ ቅዱስ ላይ እንደሚለው ጴጥሮስ መልእክት ላይ ማለት ነው እግዚአብሔር ይመስገን እስኪ በተለይ ቅድም ያልሽው ትልቅ ሐሳብ ነው የበለጠ ራስን ዝቅ ነው የሚያደርገው ስለዚህ አንዲት ሴት በተጋለጠ ሁኔታ ስትጓዝ ወይም በተጠባበቀ ሁኔታ ስትጓዝ ራሷን ዝቅ አርጋ አሳልፋ ተሰጣለች ማለት ነው እንዲያውም እሱን ሐሳብ እንግዲህ ስናስፋበት አሁን ለምሳሌ ከብዙ ወንዶች ጋር ከብዙ ሴቶች ጋር እንደምሰራ ከብዙ ወንዶች ጋር እንሰራለን እና ሲንግል ከሆኑ ጋር የሚያስደንቅህ ነው እኔም በመሰራው ስራ በማነባቸው አንዳንድ ስታዲዎች እንደሚታይ ወንድ ልጅ አሁን ለምሳሌ ሴት ልጅን ግማሽ አካሏ ሰውነቷ በተገላለጠ መንገድ ሲያያት የሚያያት ልክ እንደ ጥሩ መኪና ሲያይ ወይም
ቆንጆ ብርጭቆ ሲያይ እንደማለት ነው እንደ ዕቃ እንጂ እንደሚያያት እንደ ሰው አያያትም ስለዚህ ምን አይነት ዕቃ አርጎ ነው የሚያያት የሴክስ ዕቃ አርጎ ነው የሚያያት እንጂ ሰው አሁን ለሳይ ሰላማዊት የምትባል ሰናይት የምትባል ወይም መስከረም የምትባል ሴትን እንደ ሰው አያያትም እንደ ዕቃ በክብር አያያትም ከዛም አልፎ የሚያያት ውይች ልጅ አግብቼ የልጆቼ እናት ሆና ቤቴ ምግብ ሰርታ አብሬያት ቁጭ ብዬ ህይወት ኢንጆይ አድርጌ ብሎ ሊያስብ አይችልም ስለዚህ ዓላማውን እንደውም በጣም ትልቅ ነጥብ ነው ያነሳሽው ብዙ እህቶች የበለጠውን አትራክሽን ለመሳብ ያደርጉታል ግን ለትዳርም ብለው መስሏቸው ግን የበለጠ እንደውም ለዛ እንዳይታሰቡ ያደርጋል ነው የምትይው ልክ በሚያስደንቅ ሁኔታ ይሄ ደግሞ አንዳንድ ጊዜ ሰዎች ምን ይላሉ እሱ እንግዲህ ባበሻ ይሆናል አይደለም ወንድ ልጅ ማለት ወንድ ልጅ ነው ነጭ ሆነ ቢጫ ሆነ አረንጓዴ ይሁን ለማን የትም በየትኛው ሶሳይቲ ውስጥ ያለ የስታቲስቲክስ የጥናት እንትን ነው ሪዛልት ነው ይገርማል ወንድ ልጅ እንደዛ ሴት ልጅን ሲያያት ቁጭሎ ቀደም እንዳልኩት አይነት ምኞት ነው እግዚአብሔር ይመስገን ስለ እህቶቼና አልካልን ወንዶቹስ ደግሞ እግዚአብሔር ካከበራቸው ዝቅ ብለው እንደዚህ እንዲታዩ የሚያደርጋቸው ቅድስናን በተመለከተ ምንድነው በጣም ቆንጆ ጥያቄ መናገር መፈልገው አንድ ነጥብ እንዲያውም አለኝ ብዙ ጊዜ ከሲንግሎች ጋር ስሰራ አንድ የማየው ኮመን ትሬንድ አለ ወንዶች ያ ምንድነው እኔ ማያት በቃ የምታስደነግጠኝ ሴት ነው ማግባት መፈልገው የሚል ይሄ እኔ እንደሚመስለኝ እንደገባኝ ለተጋለጥንለት ወይም ራሳችንን በብዙ ጊዜ ለምናየው ሾዎች የዛ ሪዛልት ነን ብዬ ነው ማስበው አየ አሁን ምሳሌ የምሰጠው ብዙ ጊዜ ታይታኒክ ሙቪ ነው ታይታኒክ ሙቪ ልጁ አያት ደነገጠ በቃ በውበቷ ተማረከ በቃ አለቀ ዛላይ እና ያ ኮንዲሽን ዲሆነ አይምሮ አንድ ወንድ ልጅ ምን ይፈልጋል በቃ አይቼ የምታስደነግጠኝ ሴት በእርግጥ ትዳር እንደዛ ነው ወይ በእርግጥ የትዳር ጓደኛ መፈለጊያ መንገድ ያ ነው ወይ የልብ መደንገጥ እና ቅድም ላልኩ ነገር ወደ መጋለጥ ይሄዳሉ ለምን ለዛ ለኤክስፖዝድ ለሆነ ባዲ ነው ሪስፖንድ የሚያደርጉት እንጂ ለማንነቱ አይደለም ስለዚህ ራሳቸውን አንድ ወንድ ልጅ ሲንግል ወንድ ልጅ ሚኒስከርት ማድረግ አይችልም ግን ደግሞ የአይምሮ መከለል መማር አለበት አይኖቹን ማረከችው ማለት በአይኑ ትክክለኛ ሴት ናት ማለት እንዳልሆነ ስለዚህ ለሚስትነት ሲፈልግ ማወቅ እሷን ነው ማወቅ ያለበት ከውጪ ቆንጆ መሆን ኃጢያት ነው ያልኩ አይደለም እህቶች አካላቸው እንደሚሸፍኑ ወንዶች አምሯቸውን ፕሮቴክት ካላረጉ እንደ ሳምሶን እኮ ማለት ነው ደሊላን አያት በቃ እሷን ካላገኘው ሞቼ ይገኛለሁ እውነት ነው እኛ ሰውነታችንን መሸፈን አለብን አይምሮአችንን መሸፈን አለብን ወንድ ልጅ ግን አለባበሱ በጣም እንትን ሆነ የሚባል የለም አለስ አሁን ካላወራን በስተቀር ሱሪያቸውን አውልቀው ኢትዮጵያ ያለ ስላልመሰለኝ ነው አለ ኢትዮጵያም አለ እሱ መቼም መንፈሳዊ አባቶች የሌላቸው ሰዎች ኑሮ ነው ብዬ ነው የምገምተው መንፈሳዊ አባት ሲኖር ሮል ሞዴልስ ሲኖሩን እንደሷ እናደርግም ማንንም በመንፈሳዊ መንፈስ ቅዱስ የተሞላ ደግሞ ወደዛ ድፍረት ውስጥ አይሄድም በዛ ላይ ታሪካዊ አመጣጡን የሱሬ ዝቅ ማድረግ ታሪካዊ አመጣጡን ላወቀ ወንድ ያንን ሊለብስ አይችልም በጣም አሳፋሪ ታሪክ ነው ያለው እና እግዚአብሔር ይመስገን እስኪ ወደ መፍትሄው እንምጣና ስለዚህ ቅድስና ምን ማለት እንደሆነ ነገርሽን አሁን ትዳርን ከሚያፈናቅሉ ነገሮች አንዱ ይሄ ቅድስና ጉዳይ ነውና መፍትሄ አንቺንም በገጠመሽ ወደፊት እንዲጠነቀቁም ለምትፈልጊው ነገር መጀመሪያ ጥንቃቄውን ከዛ ደግሞ መፍትሄውን ብትጠቁሜ ጥንቃቄ አልክ በቃ እሱ ነው ዋናው ይቅርታ የሚደንቅህ ነገር ወደ ሌላ ሴት የሄደ ወንድን ወይም ወደ ሌላ ከባሏ ሌላ ወደ ሌላ ወንድ የሄደችን ሴት ትዳር እንደገና ሪስቶር ከማድረግ ይልቅ እንዳይሄዱ ቅድስና እንዴት ኢምፖርታንት እንደሆነ ማስተማር ምንም ተተኪ የሌለው ነገር ነው ምንም በቃ እና በዚሁ አጋጣሚ ያደራምለው የተጋቡ ሰዎችም ካሉ ቅድስና ነው ትልቅ ደረጃ ያለበት ሰው በኃጢአት ሊወድቅ ይችላል ግን ሞደቅ ላይ ሳይሆን ወይ መነሳት ላይ ሳይሆን ማተኮር እንዳይወድቅ ሰው ማድረግ መልካም ነው ብዬ ነው ማምነው ግን ደግሞ ሰው አንድ ጊዜ በዛ ውስጥ ከወደቀ ሪስቶር ማድረጊያው ምንድነው የሚለው በጣም ትልቅ ርዕስ ነው
አሁን ለምሳሌ ለተጋቡ ሰዎች የምትሰጠው ሶሉሽን ወይም ስቴፖችና ላላገባ ሲንግል ሆነ ሰው የተለያየ ነው እና ቅድስናን ቅድም እንደተናገርኩት የምትከታተለው የየቀን ጉዳይ ከሆነ በአንድ ጊዜ ሶልቭ የምታደርገው ነገር አይደለም ለምሳሌ እግዚአብሔር ቃል ላይ ምን ይላል ያለ ዝሙት በስተቀር እንዳይፋቱ ይላልና አንዳንድ ጊዜ የሚታዩ ባህሪዎች አሉ በቃ ባሌ ኮንትና ጋር ሄደዋል ስለዚህ ከዚህ ትዳር ውስጥ ልውጣ የሚል ግን እግዚአብሔር ቃል ሙሉ ነው እግዚአብሔር ቃል ስናይ እንደሱ አይነት አይደለም እግዚአብሔር ሐሳብ እንደሱ አይደለም ነገሩ ጥሩ ነው እግዚአብሔር ሐሳብ እንደሱ አይደለም እንዲያው የሚደንቅ ነገር ወርቅሽ ተደጋጋሚ የማየው ነገር ባሌ በቃ ሌላ ሴት ጋር ሄዷል ተብሎ በካውንስሊንግ ላይ ሲመጣ እኔን ተውኝ ባሌን ብቻ ቀጥቅጡልኝ የሚል አይነት ትሬንድ አለ ላይክ ይሄው በቃ እኔ ነፃ ነኝ እሱ ይሄው ትብሏል እኔ በቅድስና ነኝ ነው አይደለም ትዳር የሁለት ሰዎች ቢሆንም የአንድ ሰው ላይፍ ነው በእግዚአብሔር ፊት ያለው እና በንስሐ ሪስቶር መደረግ ይችላል ሰው ወደ ንስሐ መመለስ ይችላል ለሁሉ ሰው አይሰራም አውቃለሁ አንዳንድ ሰዎች ባህሪ ያላቸው ስለዚህ እግዚአብሔርም ቃል ያለ ዝሙት ካልሆነ በስተቀር እንዳይፋቱ ሲል ያንን ባህሪ ነው የሚናገረው ያ እንቢ የሚል ባህሪ በተክርስቲያንን የማይሰማ ባህሪ የማይመለስ ባህሪ የልባችሁ ጥንካሬ ብሎ ነው የሚጀምረው ልክ ነው ሙሴ መፋታትን የፈቀደላቸው በልባቸው ጥንካሬ ያ ጠንካራ ልብ ሲኖር ፍቹ የሚሆነው እሱ ኃጢአትን ሰርቷል ላይ የተመሰረተ አይደለም ለሴትየዋ ጤና መጥፎ ነው ለአይምሮ ለኢሞሽን በጣም መጥፎ ነው አደገኛ ነው እንደገና ደግሞ በዚህ አይነት ትዳር ስር የሚኖሩ ልጆች ቅድም ያለፈው ጊዜ እንደተናገርኩት ብዙ ያላቸውን ጥቅም ኢሞሽናል ስነልቦና የሚባለው ነገር ሁሉ ጥቅም የሚያጡበት ቦታ ይሆናልና ጉዳቱ ይበዛል ስለዚህ ያ ሴፍ እንዲሆን መለያየት አለባቸው ስለዚህ እዛው ሲገባ ግን ያው ሪስቶር ማድረግ በካውንስሊንግ በጣም ደስ የሚለኝ ብዙ ታሪኮች አሉ ንስሐ ገብቶ ተመልሶ አንዳንድ ቦታዎችም የተፈጠሩ የልጅም መውለድም ታሪክም ሊኖር ይችላል ግን እግዚአብሔር ይደንቃል ወርቅሽ ሪስቶር ሲያደርግ እንደሌላ አድርጎ ነው በቃ እንደ አዲስ ሲሰራ አይቻውቃለሁ ግን በዚሁ አጋጣሚ በጣም አጠንክሬ ልናገር መፈልገው ወደ ቤተክርስቲያን ባልና ሚስት ሲመጣ ለምሳሌ ባል ወይ ሚስት ሌላ ሰው ጋር ሄደሽ ተብሎ ኬዙ ችግር ሆኖ ሲመጣ በቃሽ አሁን ኃጢአት ነው የሰራኸው ይሄው ይቅር በላት ይቅር ብለንሃ ወይ ማንቺም ይቅር በይና አለቀ በቃኛም ፊት ይሄውኛም ፓስተሮች ነን ይቅር በልደነዋል ትልቅ ስተት ነው በጣም ትልቅ ስተት ነው አሁን ምን ማለት መሰለ አሁን ለምሳሌ አንድ ሰው በጣም ይታመማል ጨጓራውን ያመዋል ያስመልሰዋል ሁሉ ነገር በቃ ትኩሳት ሆስፒታል ሲመጣ ምንድነው ሲባል ካንሰር ነው የጨጓራ ካንሰር እንዲህ ይገርማል በቃ አወቅ ነው ጨጓራ ካንሰር እንደሆነ በልደነዋል ብለት መልሰዋል ለጊዜው ማስታገሻ ፍጣውና በቃ ይዞ አትመልስ ይሞታል ስለዚህ ምንድነው ማድረግ ያለበት ያ ሰው ካንሰሩ ሎካላይዝድ እንደሆነ እንደተገኘ ትሪትመንት ይገባል ኬሞ ይገባል ለብዙ ጊዜ ለአንዳንድ ሰዎች ከአመትም በላይ ሊሆን ይችላል ለብዙ ጊዜ ትሪት ይደረጋል በትዳርም እንዲህ አይነት ነገር ሲመጣ ኮንቲኒየስ የሆነ ክትትል ለምን አንድ ሰው ቋየ ወርቅሽ ብድግ ብሎ ሚስቱን ጥሎ ሌላ ሴት ጋር አይሄድ ምክንያት አለ አንዳንድ ጊዜ ቤት ውስጥ ያለ ምክንያት ሊገፋ ይችላል ለምሳሌ ጊዜ ቢኖር አሁን ለምሳሌ ሴቶች ሚስቶች እንቢ ሚሉ አሉ አልተኛም ከባሌ ጋር ሚሉበት የራሳቸውን ብዙ ሪዝኖች ሊኖር ይችላል የጤና ሪዝን ይኖራል የመጡበት ባክግራውንድ ይኖራል ማአት ሪዝን ይኖራል በዛም ተገፍቼ ነው ሄድኩት የማለትም ትናለ ስለዚህ እነዛ ነገሮች ሶልቭ መደረግ አለባቸው ትዳር ውስጥ ያሉ የተቀመጡ እንደገና ደግሞ በአንዳንድ ቦታ የሚታየው ባልየው ገና ሲመጣ ወደ ትዳርም ሲመጣ በዛ ባህል ነው የመጣው ወደ ሌላ የተለያዩ ሴቶች ጋር በመሄድና ያንደዛ አይነት ባህሪ ይቀጥላል ስለዚህ እነዚህ ነገሮች በሙሉ በካውንስሊንግ ዲል መደረግ አለባቸው ልክ ያ ዝሙት ቴብል ላይ ወጥቶ ዲል እንደተደረገው የመጣበት ምክንያት መምጣት አለበት እንደገና ደግሞ ያ ሰው ተመልሶ እንዳይሄድ ምንድነው መደረግ ያለበት አሁን ለምሳሌ ኢንተርኔት ላይ መሄድ ከሆነ ኢሜል ካለው ኢሜሉን ሼር ማድረግ አለበት ከሌላ ሰው ጋር ከሚስቱም ሌላ አካውንታብል ፓርትነር ያስፈልጋል እንደዚህ አየ እኛ ሰዎች እንደዚህ በአንድ ጊዜ ሶልቭ የሚደረግ ነገር የለንም ማአት ነገሮች አሉን
ስለዚህ ራሳችንን ነው ከረጅም እንትኖች በኋላ እንደሆነ ሁሉ ብዙ ነገር ፈርሶ ነው ልክ ነው ስለዚህ እነዛ ሁሉ ሶሉሽኖች መግባት አለባቸው እንጂ በቃ እግሯ ላይ ውደቅ ያለቅሳል እግሯ ላይ ወድቃል ከ6 ወር በኋላ ተመልሶ እዛ ይገኛል ለምን ፕሮብሌሙ ሶልቭ አልተደረገ ዶክተር መስኪ እንቀጥላለን የተወደዳችሁ ተመልካቾቻችን ዶክተር መስከረም በተለይ ቅድስናን በተመለከተ አፒል ፎር ፒዩሪቲ በሚል አገልግሎት ታገለግላለች ለቅድስና በቤተክርስቲያን ውስጥ በተለይ እንደ እግዚአብሔር ሐሳብ ቅዱሳን በመልካም በሆነ የሴክሹዋል ኢንቲሜሲ ላይፍ እንዲኖሩ እንዲሁም ደግሞ እንደ ቀደመው የእግዚአብሔር ስታንዳርድ ትዳር የጣፈጠ እንዲሆን ታገለግላለች በዚህ መሃል በዚህ አጋጣሚ አገልግሎትሽን ለወገኖቻችን ብትነግሪ ፌስቡክሽን ከዛው ወደ ጥያቄዎቻችን እንመለሳለን እሺ facebook.com appyforpurity.com ብላችሁ ብትገቡ ብዙ የተለያዩ አርቲክሎችን በዚሁ ብቻ ኤሪያ ዙሪያ ያሉ ማግኘት ትችላላችሁ እንደገና ደግሞ ትዊተር ካላችሁ twitter.com/appyforpurity ወይም ደግሞ አንዳንድ ደግሞ ዩቲዩብ ሾዎች ጀምረናል እነሱንም መከታተል ትችላላችሁ youtube.com/appyforpurity of course ደግሞ ዌብሳይት አለን appyforpurity.org ብትገቡ ታገኛላችሁ ለነዚህ በሙሉ ግን ያው ሰብስክራይብ ማድረግ ይችላል ማለት አሁን ለምሳሌ ለዌብሳይታችን ላይ ኢሜል ከሌላችሁ ፖስት የምናደርገው ነገር በሙሉ ኢሜላችሁ ጋር ዳይሬክትሊ እንዲመጣላችሁ ሰብስክራይብ ማድረግ ትችላላችሁ ዌብሳይት ላይ ሄዳችሁ ፌስቡክ ካላችሁ of course የእናንተን ሰፖርት በጣም ነው የምንፈልገውና appyforpurity ፔጅ ሄዳችሁ ላይክ ብታደርጉ ሁሉ ጊዜ እናንተ ኒውስ ፊድ ላይ ይመጣል እንደገና ደግሞ ያው ትዊተርም አለን ቅድም እንደተናገርኩት ዩቲዩብ ደግሞ ሰብስክራይብ ብታደርጉ ሁሉ ጊዜ ዩቲዩብ ላይ ሾዋችንን ፖስት ስናደርግ መጀመሪያ ለእናንተ ይደርሳል አሜን እግዚአብሔር ይመስገን እስኪ እንደ በጣም ብዙ ጥያቄ ነው ያለን ግን ቶሎ እያል እንድንሄድበት ይሄ ሴክሹዋል ፒዩሪቲ ወሲባዊ ንጽህና ወይም ቅድስና በቸርች ደረጃ ሊነገር እንኳን አይገባውም ለሚሉ ሰዎች ባጭሩ ምን ታያለሽ ሱማ ትንፋሽን ያሳጥረዋል ምክንያቱም ዋው ወርቅሽ ቢሊንግ በጣም ነገር ነው እንጂ ያለበት ይኸውልህ ምን ማለት መሰለ ሰው በሴክሹዋል ቅድስና ካልኖረ ሌላ ነገር ሴክሹዋል ቅድስና እንዴት ነው መሰለ መጽሐፍ ቅዱስን ብታነበው እንደ መሰረት ነው እዛ ላይ ነው ቤት የምትሰራው እንዲህ ስናገር ባካችሁን እንትን ማለት አይደለም ጌታ ኢየሱስ መሰረት አይደለም ይያልኩ አይደለም ግን ላለን ይሄ ምንድነው የሚባሉት ኖብል ካራክተርስ ክርስቲያን ካራክተርስ እነዛ ኳሊቲ የሚባሉት ትዕግስት በጎነት ፍቅር ሰው ንገሬ በሴክሹዋል ኢሞራሊቲ ውስጥ ያለ ሰው ማፍቀር ይችላል ሴክሹዋል ኢሞራሊቲ ራሱ እኮ የሰውን ሰልፊሽነት የሚያሳይ ነገር አሁን ለምሳሌ ራስን በማስደሰት ማስተርቤሽን በመባል የሚታወቀው አሁን ለምሳሌ እሱ የሁሉ ወንዶች ፕሮብሌም ነው ተብሎ ሲታወቅ ወደ 97% ይላሉ ግን አንዳንድ ሰዎች ደግሞ 3% ውሸት ነው ምክንያቱም 100% ነው ይላሉ እኔም በሱ ነው አግሪ ማደርገው እንደገና ደግሞ የሴቶችን ፕሮብሌም ነው ራስን ማስደሰት ራሱ የተለየ ርዕስ ነው ምክንያቱም እሱ ሴክሹዋል ቅድስና አይደለም ሳይንስ ቢያወጡለት ቢሞክሩ ሰው ሁሉ ነው ያለው እንዲለው ምናም ቢሉ ምንም ሳይንስ የሚወጣለት ነገር አይደለም ቀጥተኛ የሆነ ነገር ነው ለሰው አይምሮ ሰላም የማይሰጥ ነገር ነው እና ሰው እዛ ውስጥ ያለ ቅድም ያልኩትን እንዲህ አይነት ትግስተኛ ሰው የሚያፈቅር እንግዳ ተቀባይ ትሁት ደግ ሊኖር አይችልም ስለዚህ ሴክሹዋል ፒዩሪቲ ወይም በቅድስና መኖር መሰረት ነው እዛ ላይ ነው እነዚህ ክርስቶስን ለዚህ ጨለማ ዓለም እንደ ብርሃን አድርጎ በህይወታችን የሚያሳዩትን ባህሪዎችን መመስረት ምንችለው ስለዚህ ይሄ ሼክ ከሆነ ቸርች ውስጥ መተስለ ደግነት ብታስተምረኝ ጥቅም የለውም በዛ የተናወጠ የፋተ ኦሬዲ በውስጡ ብዙ ብሶት ብዙ ወቀፋ ያለበት ሰው ሌላውን ልትገነብበት አትችልም አስባሁ ወርቅሽ ሚስቱን ጥሎ በፖርን አዲክሽን ውስጥ ያለ ፖርን ማለት አስበው በኢንተርኔት ላይ የሚታዩ ሴክሹዋል ነገሮችን ማየት ማለት ነው ሰው እዛ ውስጥ የሚጠመድበት የተለያዩ ምክንያቶች አሉ አንደኛው ሰልፊሽነት ነው የተለያየ ኢሞሽናል ችግር ይኖረዋል ከፍርሃትም የሚመጣ ማአት ፕሮብሌሞች አሉ ምክንያቶች ግን በዛ ውስጥ የታነቀን ሰው ልጆችህን ማሳደግ ወቅ ልጆችን እንደዚህ ውደድ ብትለው ሊወድ አይችልም ምርጫ የለውም መውደድም አይችልም ገባይ በጣም ጥሩ ነው ዶክተር መስኪ በጦርነት
ፍልስፍና ውስጥ አሉ የመጀመሪያው ፕሪንሲፕል ዋን ጠላትህን ወቅ ነው አሉ የሚባል የመጀመሪያው ውጊያ ወይም ጦርነት ለማሸነፍ የመጀመሪያው ጠላትህን ማወቅ ነው ቤተክርስቲያንም ጠላቷን አለማወቅ ማለት ነው ይሄን ጉዳይ ላይ ማታተኩር ከሆነ የትውልዱ ጠላት የቤተክርስቲያን ጠላት የህብረተሰቡን ጠላት አለማወቅ ማለት ነው ስለዚህ በደንብ ልንማር ሊነገረን ልጆቻችንን ልንቆጠቁት ይገባል አሜን እግዚአብሔር ይመስገን ብዙ ጊዜ አንቺ እንደምትዩ ያረፈ ወንድ ያረፈች ሴት በእግዚአብሔርም ቤት ማፍራት እንድንችል በቤታቸው የረኩ እንዲሆኑ ያስፈልጋሉ ታያለሽ ምን ማለት ነው ይሁን እግዚአብሔር ትዳርን ሲያስተካክል መርኪያ አርጎ አላስተካክለውም ብዬ ነው በግሌ ማምነው መርኪያችን ክርስቶስ አሜን ወደ ትዳር ስንሄድ ያ ባሌ ወይ ያቺ ምስቴ ደስ ታሰኘኛለች ብለን ከሄድን ከሰርን ምክንያቱም ሊያደርጉ አይችሉም እኔና አንተ ክርስቶስ እግዚአብሔር ሲሰራን ሲያበጀን በውስጣችን ክፍተት አድርጎ ነው ያበጀን በምን ሙሉ እንዲሆን በእግዚአብሔር በራሱ እንዲሆን አሜን አየ ስለዚህ በእግዚአብሔር የሞላ ሰው ከዛ የሚመጣበት ነገር በሙሉ ትርፍ ነው ቦነስ ነው ብዙ ጊዜ እንደምናገረው ስለዚህ አሁን አሳይ አንድ ባል በክርስቶስ ያረፈ ሲሆን በትዳር ውስጥ ምን ይሆናል ለሚስቱ ደስታን አምልጪ ለሚስቱ እረፍትን አምልጪ ምክንያት ሰበብ ይሆናል ለልጆቹ እረፍት ምክንያት ይሆናል ለልጆቹ ደስታ ምክንያት ይሆናል ስለዚህ የሚደንቅ ነገር አንድ ሰው ሲናገሩ ምናሉ እኔ ብዙ ጊዜ ይሄ ከሞት ተነሳና እንደዚህ መንግስተ ሰማያትን አየመቼም በጣም የሚያስደንቅ ማአት ነገሮች ስላሉ ብዙም አልቀበላቸውም ከእግዚአብሔር ቃል ጋር ማሄዱ ብዙ ነገሮች ስላሉ ግን አንድ ልቤን የነካኝ ታሪክ አለ መንግስተ ሰማያትን ሳያለ ማንኪያቸው ረጃጅም ነው አሉ እና እንዲያድርጎ ለራሱ መብላት አይችልም ማንንም ሰው አለ ማንኪያው የሚችለው ወደዛ መሄድ ብቻ ነው ይመስልኛል የክርስትና ህይወት ይገርምሃል በትክክል ካየነው በክርስቶስ ረክተን ህይወታችን ግን ለሌላው መጠቀሚያ ለሌላው ደስተኛ እንዲሆን ነውና ባልና ሚስት ታዲያ በዚህ ሐሳብ ውስጥ ወደ ትዳራቸው ሲገቡ በትዳራቸው ይረካሉ ቅድም ካልኩት ጋር በደንብ አስተውለው ትዳርን መርኪያ አላረገው ክርስቶስ ነው መርኪያ በዛ ውስጥ ግን ሰው ሲገባና ለሚስቱ ሲሆን እግዚአብሔር ያረካዋል ስለዚህ በሚስቱ አርፎ ሴትን ማየቱ አይቀር ወንድ ልጅ በዘመኑ በሙሉ ተፈትኖ ነው የሚሞተው ግን ፈተናው ትናንት የነበረው ፈተና ዛሬ እንደሚያደግመው አይሆንም እየተነከረ ህይወቱን አይኑን ያሰለጠነ ትሬን ያደረገው ቀን በቀን ትሬን የምታደርገው ነገር ነው የሚደንቅ ነገር ወርቅሽ ቅድም የተናገርኩት ማቴዎስ 5:27-28 ወደ ሴትም ያየ ተመኛትም የሚለውን ቃል ጌታ ኢየሱስ ከጨረሰ በኋላ የሚቀጥለው ቨርስ ምን እንደሚል ታውቃል አይነ ካሰናከለች አውጣት ይላል እንዴው ለምሳሌ ልንገራችሁ አይደለም ያለው አይነ ካሰናከለች አውጣት ምን ማለት መሰለህ እኔ እንደገባኝ እንደተረዳኝ በሴክሹዋል ፒዩሪቲ እንዳትኖር የሚያስቸግርህ ማንኛውም ነገር ቢኖር አውጣና ከህይወት ቆረጥኩ ማለት ማንም እንደ አይን እንኳን ቢጠቅም እንደ እግር እንኳን እግዚአብሔር ይመስገን ዶክተር መስኪያ ከሰዓቱ አንፃር ቶሎ መሄድ አለብን እንደው ካለን ጥቂት ደቂቃ አንፃር አሁን የከበረ ነገር ነው ትዳር የከበረ ነገር ነው ሴክሹዋል ኢንቲሜሲ ትንሽ ወጣ ላርግሽ ባለና ሚስቶቻቸውን ለሚደበድቡ በተለይ ክርስቲያንን ብለው በቤተ ክርስቲያን ለሚመላለሱ ሰዎች ምን የምታያቸው ነገር አለ ከእግዚአብሔር ከከበረው ከዚህ ስዕልና ሐሳብ ተነስተሽ የሚገርም ነገር ወርቅሽ ምትጠይቀኝ ጥያቄ በሙሉ ትንፋሽ የሚያሳጥር ነው እግዚአብሔር ይመስገን ዋው የእግዚአብሔር ቃል ሲናገር ምን ይላል መሰለህ በተክርስቲያን የክርስቶስ አካል እንደሆነች ይናገራል በምሳሌም ሲናገር ባሎች የክርስቶስ ምሳሌ እንደሆኑ ሲናገር ሚስት ደግሞ የቤተክርስቲያን ምሳሌ እንደሆነች ይናገራል እና እንዲያውም ምን ብሎ ይናገራል ወደ ኤፌሶን ሰዎች ምዕራፍ 5 ላይ ስለ ባሎች ሲናገር አካልናት ይላል እና በቃሉ የቀደሰ ያጠራት ይላል ማንን ቤተክርስቲያንን ምን ሊያረጋት ለራሱ ሊያረጋት ለራሱ በቃ እሱ መደሰቻው እንድትሆን ኢየሱስ ማክበሪያው የሚገርም ነው እኮ ቤተክርስቲያን በተቀደሰች ባበበሽ ቁጥር ማን ነው የሚከበር ጌታ ማህሪ ምሳሌ 31 ላይ ያለች ሚስት ባሏ በአደባባይ ሲቀመጥ ይታወቃል ይላል በማምክንያት በሚስቱ ምክንያት አሜን እና አስበው እግዚአብሔር የሰጠው
ልናገር የምፈልገው ምንድነው ጌታ ኢየሱስ ወደ ቤተክርስቲያን የመጣው ውብ ሊያረጋት ነው ባልም ወደ ትዳሩ ሲመጣ ሚስቱን ያላትን እንከን በሙሉ በቃሉ እያጠባት በፍቅሩ እያጠባት ውብ እያደረጋት ለሱ ክብር ትሆናለች አክሊሉ ትሆናለች ይችን መደብደብ ይችን ሚስት ይሄና ያንን ሁኚ ብሎ መምታት የአእምሮ ጤንነትን ይጠይቃል ብዬ አስባለሁ እግዚአብሔር ይባርክሽ ዶክተር መሲ ያለን ሰዓት በጣም አጭር ነው እግዚአብሔር እናመሰግናለን እንደ እግዚአብሔር ፍቃድ ወደፊት ተመልሰሽ ትመጫለሽና እግዚአብሔር በአገልግሎትሽ ይባርክሽ በትውልድሽ ይባርክሽ የብዙ ቅዱሳንንም ትውልድ እንደምትፈሪ ደግሞ እግዚአብሔር ቤትሽን ይስራ የተወደዳችሁ ተመልካቾቻችን እንደተባረካችሁ እግዚአብሔርም እንደተናገራችሁ በትዳራችሁም ደግሞ እግዚአብሔር ወዳሰበው ደረጃ እንድታድጉ እግዚአብሔር መልካምን ነገር እንደሰጣችሁ እናምናለን እንግዲህ በዚህ አገልግሎት ላይ የዶክተር መስከረም የማያቋርጥ ምክሮች ትምህርቶች ለመከታተል በፌስቡክ እና በዌብሳይቷ ገብታችሁ እንድትጠቀሙ እንጋብዛችኋለን እግዚአብሔር እናንተንና ቤታችሁን ትውልዳችሁንና ልጆቻችሁን ይባርክ ቤቶቻችን የእግዚአብሔር ናቸው እኛም የእግዚአብሔር ነን ሁላችን ለሱ ክብር እንድንኖር የእግዚአብሔር ጸጋ ይብዛልን ጌታ ይባርካችሁ ሰላም ነው